ሰጅለት። እሺ ግን ቀድሞ ሳሎን ከመጣስ? ሳይመጣ ጭራሽ ቀድሞሽ ሰጅለት። እሺ በቃ እና ደግሞ ይኸውልሽ መጀመሪያም እንደሰራሽለት እኔ ክፍል አምጥተሽ ለእኔ ማሳየት አለብሽ። እሺ ልንገር። ጠብቂኝ ውጪ እጠራሻለሁ። እሺ እና ደግሞ እኔ ነኝ የሰራው ልጅ። ስሚ ደግሞ ለአብጌል አሳይቻት ነበር እንዳትሆን ክሰጭ። ግን ምንድነው የጨመርሽበት? ምን አባሽ ጨምርበታለሁ? ሂጂና አሁን በይ ስጪው። እና ደግሞ ስሚ እያየሁሽ ነው። እሺ የማይሆን ነገር አደርጋለሁ ብትይ ሲጥ ነው። እሺ ማድረግሽ ቀጣዩ ልጁ ኧረ እባክሽ እማዬ አትናቂኝ። ይኸውልሽ የመጀመሪያ ቀን እኮ እናንተ ቤት ስመጣ ናታን ያንቺ ልጅ እንዳልሆነ እኮ ገምቼ ነበር። እኔ አልሄድም አልጠይቃትም አለ። እኔ ናፍቀኝ ነው። ይሄን ለማለት ነው የመጣሽው? ዳጣ ይኸውልሽ ውሃና ኤቢ እየተጨቃጨቁ ነው እዛ አሉ ቤት ውስጥ። ፈርተህ ነው አይደል? እኔ ፈሪ ባላልወድም። እሺ እኔም አልፈልግም። እሺ እንደወጣ ከፈለግ በቃ ግንባሬን ሳመንሽ። እንዴ ዳጣ ከመች ጀምሮ እንዴ ናታን ናፈቀኛ? እየቀለድሽ ነው? ይኸው እማትስመኝ ከሆነ ኤቢን ነው የምጠራልሽ። ኧረ ባትጠሪያትም እስምሻለሁ። ነይ የልደረጀ ዛሬ ደግሞ በጣም ከፍ ባለና ሌላ በሆነ እንግዲህ ከፍ ባለ ደረጃ ተንኮል እናንተ መጣለች ቤተሰቦቻችን። እሱንም እንግዲህ ናታንን ለራሷ የርግዷ ለማድረግ የማታደርገው ጥረት የለም። ግን ደግሞ መንፈሳዊ ቅናት ሳይሆን በርኩሳዊ ቅናት ተነሳስታ እያደረገች ያለችው አብጌል ደረጀ ዛሬ ደግሞ በሚገርም ሁኔታ እንግዲህ መስተፋቅር አሰርታ ከአርጁ ጋር አስመጥታ እንግዲህ ዛሬ ከምግብ ላይ ቀላቅላ ለናታን እንዲሰጥ ወይም ደግሞ ናታን እንዲመገበው ከምግብ ጋር በማድረግ ሰጥተዋለች ማለት ነው። ይሄንን የሚያደርገችው እንግዲህ ሰራተኛዋ ልጅ የናታን ምግብ ዛሬ ክላሱ ነው የምትወስጂለት። ከክላሱ ከመውሰድሽ ባሻገር ደግሞ ቅድሚያ ክላስሽ ከመውሰድሽ ደቂቃዎች በፊት እኔ ጋር መተሽ ነገሮችን ማስተካከል አለብሽ ማለት እኔ ጋር ይዘሽው ትመጭና ምግቡን ከዛ በኋላ እኔ እነግርሻለሁ ይዘሽ ሄደሽ ትሰጪዋለሽ። ዝም ብለሽ ግን እንዳትወስጂ በማለት እንግዲህ ያስጠንቅቃት ነበረ። ከዛም እንግዲህ ለዛም ደግሞ እሺ በማለት ቀጥታ ምግቡን አስተካክላ ይዛላት ሄዳ ነበረ። ከክላስ ከገባች በኋላ ምግቡን ከተቀበለቻ በኋላ ውጭ ላይ ጠብቂ እኔ እነግርሻለሁ በማለት ከክላሷ እንድትወጣ አድርጋታለች። ከክላሷ ከወጣችለት በኋላ እንግዲህ አርጁ የሰጣትን ያንን መድኃኒት እንግዲህ መስተፋቅሩን ከምግቡ ጋር ቀላቅላ ሰጥተዋለች ማለት ነው። ጨምረዋለች። ከጨመረች በኋላ እንግዲህ ይዘሽ ሄደሽ ስጪ። ሲጀመር ደግሞ እኔ ክላስ እንደመጣሽ አብጌል አታውቅም ወይ አብጌል እንደዛ አድርጋ ነው ብለሽ እንዳትናገሪ፣ ግን ቀጥታ ይዘሽ ሄደሽ ለናታን ስጪው እራቱን እዛው ክላስ ይግባ ይብላ በማለት ነበረ እንግዲህ ያዘዘቻት። ለዛም እንግዲህ ፈርታ ነበረ ግን ግዴታ ማድረግ አለብሽ ብላ ስላዘዘቻት ስለምትፈራተም ኦኬ በማለት እንግዲህ ትዕዛዟን ፈጽማለታለች። ግን ምግቡ ላይ ያንን መድኃኒቱን ጨምራ ለዛ ሲሰጣት ለዛ በጣም እግሯ ያጠራ እየደበራት ምናምን ነበረ። ግን ደግሞ ጠይቃታለች ምን ጨምረሽበት ነው ስትላት ምን አባሽ ያገባሽ ነው አንቺ ከዚህ ጎርጄ ከማጠፋሽ መጀመሪያ ካጠገቤ ጥፊልኝ ማን አናገርሽ? ስለሱ አሁን ይመለከትሻል። የታዘሽውን ብቻ ስሪ። ስለዚህ ቀጥታ ይዘሽ ሄደሽ ለናታን ስጪ። ከምግቡን ቀጥታ ይዘሽ ሄደሽ መስጠት ያለብሽ ስጪ ያልኩሽን ለሱና ለሱ ብቻ ነው መስጠችው። ስለዚህ ስለሌላ ነገር አይመለከትሽም በማለት ነው ያዘዘቻት። ከዛ ደግሞ በተጨማሪ ያስተነቀቃቻት ምንድነው ምግቡን እንደዛ አድርጋለች አብጌል እንደዛ አድርጋለች ምናምን ብለሽ ወይም ደግሞ እኔ እንደሰጠውሽ አድርገሽ እንዳትናገሪ ብላታለች ማለት ነው። ግን ደግሞ በእርግጠኝነት ይሄን ምግብ ናታን ይበላው ይሆን? ምን ትላላችሁ ቤተሰቦቻችን? ሰላም ውድና የተከበራችሁ ቤተሰቦች እንዴት ናችሁልኝ? ሰላምታዬ በያላችሁበት የዓለም ዳርቻ ይድረሳችሁ። እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። በዚሁ አጋጣሚ ለሙስሊም እምነት ተከታይ ቤተሰቦቼ እንኳን ለ1447ኛው የኢድ አልፈጥር በዓል እንኳን አደረሳችሁ ማለት እወዳለሁ። ቤተሰቦቼ እንግዲህ በሰላም ደግሞ ለአመቱ ያደርሳችሁ። እንኳን ከጾሙ በሰላም ጾማችሁን ጨረሳችሁ ማለት እወዳለሁ። እንግዲህ በአረብ ሀገር ሆናችሁ ደግሞ ውድ እህቶቼ በሰው ቤት ሆናችሁ ከፍ ዝቅ ከላይ ከታይ ያላችሁ ሙስሊሞች እየጾማችሁ ክርስቲያኖችም በነገራችን ላይ ሁሉም ጾም ነው። የክርስቲያኖችም ደግሞ እንግዲህ ትልቁ የአብይ ጾም ላይ ነው ያለነው። ሙስሊሞችም እንግዲህ በረመዳን ጾም በጾም አንጀታችን
ከፍ ዝቅ ብላችሁ የሰው ቤት ስራ እየሰራችሁ ራሳችሁን ለመለወጥ ነገን ተስፋ አድርጋችሁ የምትኖሩ ውድ የሀገሬ ውድ ቤተሰቦቼ፣ እህቶቼ፣ ወንድሞቼ ሰላምታ የበዙ አጋጣሚ ይድረሳችሁ ማለት እወዳለሁኝ። እንግዲህ በያለንበት እግዚአብሔር ሀገራችንን ሰላም አድርጎ እኛንም ደግሞ በውጭ ያለነውን እግዚአብሔር ጠብቆ እንግዲህ ሀገራችን የሰላም እጦት ጉዳይ በሀገራችን ያለው ነገር ወደ ሰዎቹ ሀገር ተሸጋግሮ እንግዲህ በእኛም ባለንበት እንግዲህ በዚህ በመካከለኛው ምስራቅ ሀገራት ወይም አረብ ሀገራት ተብለው የሚጠሩት የትኛውም ቦታ ላይ በጣም እየተጨነቀ ነው። ስፔሻሊ እንግዲህ ኳተር እና ዱባይ ላይ ትንሽ ነገር ይሹ በርከት ያለ ይመስላል። ያው ብዙ ሁሉም ቦታዎች አለ፣ ግን ኳተር እና ዱባይ ላይ ትንሽ ነገሩ በጣም ጠጠር ያለ ነው። እንግዲህ እግዚአብሔር አምላክ ይጠብቀን እላለሁኝ። ሙስሊሞቹ እንኳን አደረሳችሁ። ደግሞ የመዳም ቀመሞች ወይም ደግሞ የበረሃው ዳይመንዶች እህቶች ደግሞ እንኳን በሰላም ረመዳንን ጨረስን ማለት የስራው ጉዳይ ያው ታውቃላችሁ በጣም ከባድ ነው። ስለዚህ እንኳን በሰላም ጨረስን። እግዚአብሔር ጉልበቱን ብርታቱን ማለት የኛ አቅም ሳይሆን የእግዚአብሔር ቸርነት ተጨምሮበት ለዚህ ስለደረሳችሁ መልካም ምኞቴን እገልጻለሁኝ። ከዛ በመቀጠል ያው እንኳን አደረሳችሁ ማለት እወዳለሁ። ለሙስሊም ቤተሰቦቼ ሰብስክራይብ፣ ላይክ ማድረጋችሁ አይረሳ። መልካም ጊዜ እየተመኘሁኝ አብረን የምንቆይ ነው የሚሆነው። ዛሬም እንደተለመደው እንግዲህ በአዲስ ቪዲዮ መተናል። የዛሬው ቪዲዮ እንግዲህ አቢጌል ደረጀ እንዳያችሁትኝ ለናታን በምግብ ጋር እንትን በመጨመር ሰጥተዋለች ማለት ነው። ያው ቀጥታ ሰራተኛዋን ወይ ደግሞ ለዛን ይዘሽ ደሽ ይሄን አድርጊ በማለት ምግቡን እሷ ጋር ከነሰነሰች በኋላ ቀጥታ እሱን እንትን ለማድረግ ነው የሰጠቻት። እሷም እንግዲህ ሄዳ ለዛም ምግቡን ሰጥተዋለች። ናታን በእርግጠኝነት ይሄን ምግብ ተቀብሎ ይበላዋል ወይ አይመስለኝም። አንደኛ ጥያቄ ጠይቃ፣ ሁለተኛ ለዛም እንግዲህ አፏ ላይ የሚለይባት ይመስለኛል። ምክንያቱም ዳጣ በባለፈው መስተፋቅር ምናምን አርጁን እንደዛ አምጣልኝ ብላ እያስደረገች ነበረ። ስለዚህ ይሄን ነገር ተጠንቀቅ፣ ምክንያቱም በኋላ ዋጋ ያስከፍልሃል፣ በተለይ ምግብ ምናምን ላይ ራስህን ጠብቅ ብላው ነበረና በዛ ማማካኝነት እንግዲህ እሺ ብሏታል። ስለዚህ እሱን ነገር ጥያቄ እንደሚፈጥርበት አልጠራጠርም። ዝም ብሎ ብድግ አድርጎ መሸም ያገኘውን ነገር አይበላም ብዬ ተስፋ አደርጋለሁ። እንደዛ ካደረገ ደግሞ በጣም የበለጠ ከባድ ነው የሚሆነው። ቤተሰቦቻችን ነገሮችን እንግዲህ በተስፋ እንደሚያልፋቸው ማለት አንደኛ መስቀለኛ ጥያቄ ሲጠይቃት ለዛን ምናልባት ካፏ ላይ የሚያገኘው ነገር አለ። አቢጌል እኮ እንደዚህ ብላኝ ነው ማለቱ አይቀርም ለዛ ማለት ነው ቤተሰቦቻችን። ሁለተኛ ደግሞ እሱ ምግቡን ደፍሮ አይበላውም እንግዲህ። ስለዚህ በዚህ ነገር ምግቡን ከተጠቀመው ግን በጣም ከባድ ነው የሚሆነው። በዛ ላይ ደግሞ አሁን ላይ እንደምታውቁት ዳጣ ከለናታን ያላት ፍቅር በጣም ጨምሯል። የወደደችው መጀመሪያ ላይ ያው ፍቅሩ ከሷ ይሄን ያክል የሚባል አልነበረም። አሁን ላይ ግን በጣም በሚገርም ሁኔታ በጣም ልዩ ፍቅርና ክብር ነው አሁን ለናታን ያላት። በቃ ይለያል ነው የምላችሁ ቤተሰቦቻችን። በጣም በልዩነት ነው የምትወደው፣ በልዩነት ነው ነገሮችን እንትን እያየችው ያለችው። በቃ የምታይበት አይኗ ለናታን ያላት ነገር በጣም በቃ የተለየ ነው። ቤተሰቦቻችን እንግዲህ አይታችኋታል መታ ክላሱ ድረስ እስከዛሬ አሁን የሆነ ነገር እንኳን ቅፍ ሲያደርጋት በጣም መደነግጥ የነበረችው ልጅ አሁን ላይ እንግዲህ እንዳያችሁት በጣም በሚገርም ሁኔታ በጣም ነው እንትን እያለቻለችው። ጋይስ ምን ልበላችሁ በቃ ልዩ ፊሊንግ እየተሰማት ነው። ያንንም እንግዲህ ስሜቷን አሁን ላይ አውታ መግለጽ ችላለች ማለት ነው። ከዛም እንግዲህ ክላሱ ድረስ መጣ እናታን በቃ በጣም ናፈከኝ እኮ እንዴ አቢጌል እኮ እዚህ ያለች ምናምን ሲላት፣ እንዴ ታዲያ እኔ ብትኖር በቃ ናፈከኝ ምን ላድርግ ታዲያ በቃ እንዴ በቃ የምትለው ነገር እንትን ሲላት በቃ ቁብጭ ብላ ምናምን ብላ ነበርና በመጨረሻ እንግዲህ በቃ ኪስ ያለውን ብር ሰጠኝ እንዴት አድርገኝ ምናምን ያምን ያለችው ነበር። እንዴ እኔ እኮ ብር እኮ እንዴት ነው ምናምን ያለችው ነገር ሲሰጣትም በቃ አልተዋጠላትም። ጀስት በቃ የፈለገችው ከሱ ጋር የሆነ እንትን ለማለት ስለሆነ በቃ ግንባሬን ሳመኝና እሄዳለሁ ያለ በዛ ሄድም ብለ እንዴ ዳጣ ምን ተገኝቶ ነው ዛሬ እንዴ በጣም እኮ እንትን አልሽ እኮ በዛ ላይ ደግሞ አቢጌል ዛለች ምናምን ተወኔ ብላርግ በቃ ሳመኝ ያለ በዛ አቢጌል ነው መጠራለ ስትለው እንግዲህ እንዴ እንኳን ብለሽኛ ረ እንዴት ነው ደግሞ ለዚህ አሳሰበሽ እንደ በማለት እንግዲህ ጉንጯን ግንባሯን አንገቷ ጋር ምናምን እንግዲህ ብሎ ነው የሰደዳት። እሷን በጣም ደስ ብሏት ነው ሄደችው ማለት ነው ቤተሰቦቻችን። ስለዚህ እንደዚህ አይነት ፍቅር ላይ ያሉ እነሱ እንግዲህ አቢጌል ሌላ ወጥመድ ለማስገባት ናታንን ከፍ ዝቅ እያለች ነው የምትገኘው። በእርግጠኝነት ደግሞ እንደማይሳካላት ወይ ደግሞ እዚህ ጋር የሆነ ሰው ደርሶ የሆነ እንትን እንደሚል ተስፋ አደርጋለሁኝ። በቀጣይ አዲስ ቪዲዮ ዘንድ እስከምንመጣ ቤተሰቦቼ ሰብስክራይብ፣ ላይክ ማድረጋችሁን አትርሱ። ሁሌም አብራችሁ ስለሆናችሁ በጣም አመሰግናለሁ። በቀጣይ በአዲስ ነገር እስከምንገናኝ መልካም ጊዜ። ወዳችኋለሁ። ባይ። ላይክ አይረሳው። ቤተሰቦቼ ሰብስክራይብ ያደርጋችሁ ደግሞ ሰብስክራይብ